በሲኤች ነው የሚጀምረው ግን ሽ ብለን ነው የምናነበው። ኤም ይሆናል አም ይሆናል እያልኳችሁ ነው። እንዴት ነው የሚለየው? ኦ ደብሊው አሉ እንዳለ ግን አው እያልን ነው የምናነበው። ኮንሶናንት ብለንድ እና ዳያግራፍ ልዩነቱ ምንድን ነው? ለምሳሌ ሁለት ቫውል ሲመጣ ሳውንድ ይቀየራል። አንድ ቫውል ራሱ ሁለት ሳውንድ ነው ያላቸው። ሰላም እንዴት ናችሁ የኔ ተማሪዎች? በዛሬ ቀን ቪዲዮ ደግሞ ያመጣሁላችሁ እንግሊዝኛ ለማንበብ እና ለመጻፍ እየተማራችሁ ከነበረ ወይም እየሞከራችሁ ከነበረ እና ለውጥ ካላያችሁበት ወይም ከየት መጀመር እንዳለባችሁ ማታውቁ ከሆነ ወይም ተስፋ ቆርጣችሁ ትታችሁት ከነበረ የሚገርም መፍትሄ ነው ይዤላችሁ የመጣው። ምንድነው ስቴፕ ነው የምነግራችሁ። መጀመሪያ ምን ማድረግ እንዳለባችሁ፣ ያ የምታደርጉት ነገር ለምን ይጠቅማችኋል፣ ቀጥሎ ምን መደረግ አለበት፣ አንድ ነገር ስትፈልጉ የት መሄድ እንዳለባችሁ ሪከመንድ ማድረጋችሁ። ሪዲንግ የሚማር ሰው ካለ የምታውቁት ወይም ራይቲንግ የሚማር ካለ የምታውቁት ይህንን ቪዲዮ ሼር አድርጉ። እንደዚህ አይነት የሪዲንግ እና የራይቲንግ ቪዲዮዎች እንዲደርሳችሁ ከፈለጋችሁም ሰብስክራይብ አድርጉ። ዊዛውት ፈርዘር አዱ እንጀምር። መጀመሪያ መደረግ ያለበት ነገር ምንድነው? you have to master short vowel sounds and CVC words። ሾርት ቫውል ሳውንዶችን ግዴታ ማወቅ አለባችሁ። ከዛ ቀጥሎ ሲቪሲ ወርዶችን ታውቃላችሁ። ለምንድን ነው ይሄኛው ስቴፕ አንድ ሆኖ የመጣው ወይም አንድ በጋራ የመጣው? ሲቪሲ ወርድስ እና ሾርት ሳውንድ የሚባሉት ሾርት ቫውል ሳውንድስ ኢንተርሪሌትድ ናቸው። ሾርት ቫውሎችን ካወቃችሁ ሲቪሲ ወርዶችን አወቃችሁ ማለት ነው። ኤንድ በጣም ብዙ ሲቪሲ ወርዶች አሉ፣ በጣም ብዙ ወርዶች። እነዚህ ሲቪሲ ወርዶችን ካወቃችሁ በኋላ ደግሞ ሲቪሲ ማለት ያው ኮንሶናንት ቫውል ኮንሶናንት ነው። 3 ሌተር ወርድስ ናቸው። እነዚህን 3 ሌተር ወርዶች ካወቃችሁ ወደ 4 ወደ 5 ሌተር ስታድጉ ያ ነገር ቤዝ ይሆናችኋል ማለት ነው። ይህንን ቪዲዮ ለመጀመሪያ ጊዜ የምታዩት ከሆነ የሾርት እና የሎንግ ሳውንድ ወይም የሁለቱም የቫውል ሳውንድ ልዩነት ላስረዳችሁ። ሾርት ሳውንድ ስንል ይቀየራል። ሾርት ሳውንድ ሲባል የቫውሉ ሳውንድ ይቀየራል። ሎንግ ሳውንድ ስንል ግን ምንም አይነት ቼንጅ አይኖርም። አስ ዩ ጋይስ ነው 5 ቫውል አለ አይደለ? ኤ ኢ አይ ኦ እና ዩ 5 ቫውል አለ። እነዚህ ቫውሎች ሁለት ሳውንድ አላቸው። አሁን እንግሊዝኛ ላይ ስንት አሉ? 26 ሌተርስ አሉ። ሌተርስ ኦኬ። ይሄ ምንድነው? ሌተርስ ነው። ሳውንድ ከተባለ በጣም ብዙ ነው። ሳውንድ ማለት ድምጸት ማለት ነው። ለምሳሌ ሁለት ቫውል ሲመጣ ሳውንድ ይቀየራል። አንድ ቫውል ራሱ ሁለት ሳውንድ ነው ያላቸው። አያችሁ፣ እነዚህ ሾርት ሳውንዶች እና ሎንግ ሳውንድ እንኳን ካወቃችሁ 10 ሳውንድ አወቃችሁ ማለት ነው። በጣም like it will do you wonders ማለት ትልቅ ለውጥ እንድታመጡ እንደሚያደርጋችሁ። ይሄኛውን የምትንቁት አይደለም። መጀመሪያ ያለባችሁ ከዚህ ነው። this has to be the first step። የመጀመሪያው ስቴፕ ይሄ ነው መሆን ያለበት። አጠር አድርጌ ልንገራችሁ። ሾርት ሳውንድ የኤ አ ነው የሚሆነው። የኢ ደግሞ ኤ ይሆናል። አይ ኢ ይሆናል። ኦ ትንሽ ዲፍረንስ አለው ግን ኦ ብላችሁ ያዙት። ደግሞ ወይ ዩ ደግሞ ወይ አ ይሆናል ወይ ኡ ይሆናል ወይ ደግሞ አ የሚሆንበት ጊዜ አለ። ይቀያየራል ማለት ነው። ሎንግ ሳውንድ ስንል ግን አይቀየርም። ችግሩ ምንድን ነው? አሁን ይኸውላችሁ እኛ የምናስተምረው እንግሊዝኛ በአማርኛ ነው። ሞስት ኦፍ ማይ ስቱደንትስ አስተምራቸው ሳውንዱን በአማርኛ ሌተር ነው የምጽፍላቸው። እንግሊዝኛ በእንግሊዝኛ ከሆነ እየተማራችሁ ያላችሁት ወይም ከሀገር ውጭ ካላችሁና እንግሊዝኛ የሚያስተምሯችሁ ፎሪነርስ ከሆኑ በምንድን ነው የሚለዩላችሁ ማለት ነው? አሁን ኤም ይሆናል አም ይሆናል እያልኳችሁ ነው። እንዴት ነው የሚለየው? እነሱን አማርኛ አያውቁም፣ በአማርኛ አይጽፉላችሁም። እኛንን በአማርኛ የምንጽፍላችሁ። እነሱ እንደሚያደርጉት የሚጠቀሙት ፎነቲክ ሲምቦልስ አሉ። እናንተ ማወቅ ያለባችሁ እነዚህ ፎነቲክ ሲምቦልስ ምንድን ናቸው? ስንት ፎነቲክ ሲምቦል አለ? ትርጉሙ ራሱ ፎነቲክ ሲምቦል ምንድነው ነው? ፎነቲክ ሲምቦል ማለት ኤቭሪ ላንጉጅ ላይ የሚወጡ ድምጸቶች ናቸው። ስንት ፎነቲክ ሲምቦል አለ? ቶታሊ 107 ፎነቲክ ሲምቦል አሉ። አስባችኋል? 107 ማለት በጣም ብዙ ናቸው። ሞስት ኦፍ ማይ ስቱደንትስ አሁን ከውጭ ሀገር የሚማሩ ተማሪዎች አሉኝ። የሚጠይቁኝ ነገር እሱ ነው። ምን ማለት ነው? እንዴት ሜሞራይዝ እናርጋቸው? you don't have to actually memorize them። ሜሞራይዝ ማድረግ ሳይሆን አንደርስታንድ ማድረግ ያለባችሁ ማወቅ ነው ያለባችሁ። you have to be familiar እንጂ ሽምደዳ መሆን የለበትም። እነዚህ ከ107ቱ እንግሊዝኛ ላይ ስንቱን ሳውንድ እንጠቀማለን? ያው በጣም ብዙ 44 ግን ኮመን ናቸው። 44ቱም ኮመን ናቸው። አብክድ ማለት ይሄ ነው። አብክድ ላይ ደግሞ ስንት አሉ ማለት ነው? 26 ሳውንድ አለው ማለት ነው። ይሄን የት ልታገኙ ትችላላችሁ? እንዳልኳችሁ እንግሊዝኛ በእንግሊዝኛ ስትማሩ መጽሐፍ ጉግል ላይ ፍሪ ቡክስ አሉ። እነሱን ስታዩ የምታገኙት ይሄንን ነው። ኢንኬዝ የግራ ገብቷችሁ ከሆነ ዲቴል ቪዲዮ ሰራላችኋለሁ። ግን እናንተም የፎሪነሮች ቪዲዮ አለ፣ የፈረንጆች ቪዲዮ አለ፣ እሱን ማየት ትችላላችሁ።
ስለዚህ የመጀመሪያውን ሾርት ቫወል እና ሲቪሲ ወርዶችን ማስተር ካደረጋችሁ ምን ጥቅም አለው? ያው በጣም ብዙ ቃላቶች ታውቃላችሁ። ሾርት እና ሎንግ ሳውንድ መለየታችሁ ሲቪሲ ወርዶች እና ሲቪሲኢ ወርዶች እንድትለዩ ወይም 4 ሌተር ቃላቶችን እንድትለዩ 5 ሌተር ቃላቶችን እንድትለዩ ያደርጋችኋል ማለት ነው። እሺ እንዴት አድርገን ነው ይህንን ነገር ማስተር የምናደርገው? ጥሩ ጥያቄ። this is really a good question። ስለዚህ እንዴት ነው ይህን ነገር ማስተር ማድረግ የምትችሉት? ኦንላይን ጌሞች አሉላችሁ። በጣም ብዙ አፕሊኬሽኖች አሉ። ስፔሊንጋችሁን የሚጠቅም ለፕሮናውንሴሽናችሁ የሚጠቅም በጣም ብዙ አፕሊኬሽኖች አሉ። ሪቪው እንድሰራላችሁ ከፈለጋችሁ አሳውቁኝ። ኦር ኢዘር ዌይ እሰራላችኋለሁ። ቡክስ አሉላችሁ፣ ፍሪ ቡክስ ጉግል ላይ፣ ቴሌግራም ላይ ትንሽ መጽሐፎች አሉ። እኔ አሁን ሌላ ስራ ስላለብኝ ዴዲኬትድ ሆኜ መጽሐፍ እየሰራሁ አይደለም፣ ግን ስቲል ከጠየቃችሁ አል ትራይ ማይ ቤስት። እሺ ይሄንን በማድረግ ማስተር ታደርጋላችሁ። ናው ሁለተኛው ሩል ጋር እንሂድ። ሁለተኛው ደግሞ አፍተር ሾርት ቫውል እና አፍተር ሲቪሲ ወርድስ ቀጥታ ወዴት ነው መሄድ ያለባችሁ? ዘው ብላችሁ ወደ ሳይለንት ሌተርስ ወይም ወደ ረዣዥም ቃላቶች መሄድ የለባችሁም። ስቴፕ ባይ ስቴፕ ኦኬ። ዩ ሃቭ ቱ ቴክ ቤቢ ስቴፕስ። እንደዛ ነው ማድረግ ያለባችሁ። ኮንሶናንት ብለንድ እና ዳያግራፍ ማወቅ አለባችሁ። ሁለተኛ ላይ ደግሞ ኮንሶናንት ብለንድ እና ዳያግራፍ ልዩነቱ ምንድን ነው? ኮንሶናንት ብለንድ ምን ማለት ነው? ሁለት ኮንሶናንቶች ከዛ በላይ ኮንሶናንቶች ይመጡና ሳውንድ አይቀይሩም። ብለንድ ማለት ድብልቅ ማለት ነው። ኦኬ እነዛ ኮንሶናንቶች ያው አብረክደ ታውቃላችሁ። ብ ከኤል ጋር ብ ከአር ጋር ከመጣች ለምሳሌ ኮንሶናንት ብለንድ ነው። ኤፍ ከአር ጋር ከመጣ ኮንሶናንት ብለንድ ነው። ለምሳሌ ኤግዛምፕል ልስጣችሁ። ኤፍ እና አር ያለበት ቃል በሙሉ ኤፍም አርም ሳውንዱ ጋር አለ። ስትጠሩት ወይም ስትጽፉት ቃሉን አውቃችሁ ስትጽፉት ሳውንዱ አለ። ለምሳሌ ፍሮም የሚለውን ቃል ይዩት። ኤፍ አር ኦ ኤም ፍሮም ስንል ፍም አለ ርም አለ። አያችሁ አልጠፋም ወይም አልተቀየረም። ፍሮግ ስትሉ ፍሪጅ ስትሉ ፍር አለ፣ ግን ስቲል ርርር የሚል ሳውንድ አለ፣ ፍፍፍ የሚል ሳውንድ አለ። ሶ ዲስ ኢዝ ኮንሶናንት ብለንድ። በጣም ብዙ ኮንሶናንት ብለንዶች ነው ያሉት፣ በጣም ብዙ። ሶ አያችሁ ቀላል ናቸው፣ አንደርስታንድ የምታደርጓቸው ናቸው። ሶ አያስቸግራችሁ ማለት ነው። ሶ ይሄኛውን ስቴፕ ስትከተሉ ቤቢ ስቴፕም ስለሆነ ቀጥሎ መምጣት ያለበት ስቴፕም ስለሆነ ኢዝሊ ብዙ ቃላቶች እንድታውቁ ያደርጋችኋል ማለት ነው። ሶስተኛ ዳያግራፍ ብያችሁ ነበር። ዳያግራፍ ማለት ደግሞ ኮንሶናንት ብለንዶች አብረው መጥተው ድምፃቸውን ግን ይቀይራሉ። ለምሳሌ ይሄን ቃል ይዩት። ሲ እና ኤች ፌመስ ናት። አይ ነው እንግሊዝኛ ሪዲንግ እና ራይቲንግ ላይ ስትማሩ ታውቋታላችሁ። ስትሰሩም አብዛኛው ዩቲዩበር ላይ የሆኑ አስተማሪዎች ወይም ዩቲዩብ ላይ የሚያስተምሩ አስተማሪዎች ሪዲንግ ሲባል የሚሰሩት ቪዲዮዎች ነው። ኤቭሪዌር ታገኙታላችሁ። ሶ እቺ ሲ ኤች ከ እንደሆነች እናውቃለን፣ ች እንደሆነች እናውቃለን አይደለም? ሽ እንደሆነችስ ምን ያክል ሰዎች ናችሁ ሽ እንደሆነች የምታውቁት? ታውቁታላችሁ፣ ግን አስተውላችሁ ታውቃላችሁ ወይ? አያችሁ ሲኤች አሁን እንደ ከ 148 ቃላቶች አሉ። እቺ ሲኤች እንደ ሽ ደግሞ አራውንድ 40 ቃላቶች አሉ። እቺ ሲኤች እንደ ች ደግሞ 382 ቃላቶች አሉ። ሶ ይኸውላችሁ ሽ ሳውንድ ሲኖረው ታውቃላችሁ፣ ያው ቋንቋ በባህሪው ይወራረሳል አይደለ? ለምሳሌ የኛ ያልሆኑ ቃላቶች ግን እንደኛ አድርገን የምንጠቀማቸው ቃላቶች አሉ አይደለ? ለምሳሌ ቲቪ የሚለው ቃል የለውም ማሰብ ቲቪ ነው፣ ሁላችንም ቲቪ ነው የሚለው። ሬዲዮ የሚለው ቃል የኛ አይደለም፣ ተውሰነው ነው እቃው ሲመጣ ስሙ መብሮ በጣባይ። ስለዚህ እነዚህ እንደ ሽ ሆነው የሚነበቡ ቃላቶች የእንግሊዝኛ ኦሪጂናሊ ቃላቶች አይደሉም። ሶ ለምሳሌ ሲኤች እንደ ከ ልንገራችሁ። ስኩል ላይ ኬሚስትሪ፣ አሁን ስንማር ኬሚስትሪ ላይ ሲኤች ነው ያለችው፣ ግን ከ ብለን ነው የምናነበው። ስኩል ትምህርት ቤት ሲኤች ናች እንደ ከ። ኬሚካል ሲኤች ነች እንደ ከ ነው የምናነባት። እሺ እንደ ች ደግሞ ቸርች፣ ኤቭሪዋን ኖውስ ቸርች አይደለም? ሁላችንም እናውቃታለን። ሲኤችን እንደ ች ነው የምናነባት ማለት ነው። እሺ ይሄን ቃል ደግሞ እዩት። ማሽን፣ ለምሳሌ ማሽን ላይ ሲኤች ነው፣ ግን እንደ ሽ ነው የምናነበው። ሶ ኢትስ ማሽን። ሲቀጥል ደግሞ ሻምፒዮንሺፕ ምናምን ኳስ የምታዩ ሰዎች ሻምፒዮንሺፕ ይባላል፣ በሲኤች ነው የሚጀምረው፣ ግን ሽ ብለን ነው የምናነባው። ሌላ ደግሞ ሻምፔን ሻምፓግን ያለ ልጅ ነበረኝ ያስተማርኩት። አይፈረድበትም ኦፍኮርስ ሩሉን ካላወቀ። ቻምፓግን መሰለኝ ብሎ ያነበበው ቻምፓግን። ቻምፓግን ሳይሆን ኢትስ ሻምፔን ተብሎ ነው የሚነበበው። ሲኤች እንደ ሽ ተብሎ ነው የሚነበበው ማለት ነው። ሶ እንደዚህ አይነት ቃላቶች አሉ። ይሄ ሽ የሚለው ሳውንድ ደግሞ ሲኤችን ብቻ ሳይሆን ኤስኤችን ሽ ያደርገዋል። ለምሳሌ ጫማ ሹዝ እንላለን አይደለ? በሲኤች ነው የሚጀምረው። ኢትስ ሽ ሳውንድ አለው። ሌላ ሽ ሳውንድ ደግሞ ያለው ኤስ አለ። አሁን ኢሹ የሚለው ቃል ላይ አይኤስኤስ ዩኢ እንዴት ነው የምናነበው? ኢሹ ብለን ነው። እችን ኤስኤስ እንደ ሽ አድርጋ ነበርናት። ሹር ለምሳሌ አር ዩ ሹር፣ አም ሹር፣ ፎር ሹር የምንላት
SURE ነው ግን ሽ ተብሎ ነው የሚነበበው። ዩ ሲ ሶ ይሄ ነው ትንሽ ሊከብዳችሁ የሚችለው ይሄ ነው። ይሄ ደግሞ ከባዱ ፓርት ደግሞ አለም ገና ከባዱ ፓርት ጋር ልንደርስ ነው። ሶ እንደዚህ ያደርጋችሁ መንገድ ስትጠርጉ that's going to be easy for you to understand the words, that's going to be easy for you to be familiar with the words። ስለዚህ ይሄኛውን ስቴፕ ተከተሉ ለማለት ነው። the third one ደግሞ ማወቅ ያለባችሁ ምንድነው the vowel themes ወይም diphthongs የሚባሉት ከማን ጋር ከሳይለንት ሌተሮች ጋር። ይሄኛው ደግሞ እንደ ሶስተኛው ስቴፕ አድርጋችሁ ይዩት። ስለዚህ እነዚህ ቫውል ቲምስ ሲባል ነሰሰርሊ ሁሉ ጊዜ ቫውል መሆን የለበትም። ለምሳሌ ኦ ቫውል እንደሆነ እናውቃለን። ደብሊው ግን ቫውል አይደለም፣ ኢትስ ኮንሶናንት አይደለ? ኦ እና ደብሊው ግን ኢትስ ቫውል ቲም ቢካዝ ኦ አለበት። ኤንድ ኤ እና ደብሊው ሲመጣ ኢ ከኤ ጋር ሲመጣ ኦ ከኤ ጋር ሲመጣ የተለያየ ሳውንድ ያመጣላ። ደብል ኦ ሲሆን ሳውንዱኛ የምንጠብቀው ሌላ፣ የሚመጣው ሳውንድ ሌላ። ስፔሻሊ ዩ ካገኛችኋት ኢንትሮ ላይ እንደነገርኳችሁ ዩ በጣም ታስቸግራለች ለማስተማር። ተማሪዎች የራሱ በጣም የሚቸገሩት ዩ ላይ ሲደርሱ ነው። ላይክ ኦ ይቶልዳስ እንደዚህ ብለሽ እኮ ቅድም እናው እንዲናት ኦፍ ኮርስ ቢቀያየራል። ግን who are we to say ለምን እንደዛ እንዳደረጉት we don't know። ሪዝናቸው ሲለበል ይባላል። ይሄ ስላለ ነው። ግን አንዳንድ ጊዜ ሪዝነብል ያልሆነ እንትን አለ። ለዛ ነው እንግሊሽ ሪዲንግ አሁን ኖርማሊ የፎሪነር ቪዲዮዎች የምታዩ ከሆነ ኢቨን የፎሪነር አስተማሪዎች ኮምፕሌን ያደርጋሉ። እንዴ ሃው እንዲህ እኮ ብላ ነበር ለምን እንደዚህ ሆነ we don't know እንደዛ አሉ። ሰው መቀበል ነው ያለን አማራጭ። ሶ አንድ ኤግዛምፕል ልስጣችሁ። ኦ እና ደብሊው ሲመጣ ምን ብለን ነው የምናነበው? ኤ ከደብሊው ጋር ሲመጣ ምን ብለን ነው የምናነበው? ሶ አሁን ይኸውላችሁ አብዛኛዎቹ የምታውቋትን ቃል ልንገራችሁ። አሁን ላም ካው ይባላል አይደለ? ስንጽፈው ግን ሲኦ ደብሊው እንጂ ሲኤ ደብሊው አይደለ? ኦ እና ደብሊው ሲመጣ ኢትስ ናት ኦ አለ ኦ ሚል ሳውንድ አለው ግን ኦ ብለን አናነብም፣ አ ብለን ነው የምናነበው። ለዛ ነው ላም ካው የሆነችው። አሁን ስንል ናው እንላለን። ሃው ስንል ኤች ኦ ደብሊው አያችሁ፣ ኦ ደብሊው አሉ እንዳለ ግን አው እያልን ነው የምናነበው። ተገላብጦ ደግሞ ኤ እና ደብሊው ሲመጡ ደግሞ ኤ አሁን አ መሆን አለበት ወይ ኤ መሆን አለበት። ከነ አይደለም። ምን ብለን ነው የምናነበው? ኦ እያልን ነው የምናነበው። ሶ ዊ ዶንት ኖ ሪዝናቸው ምንድነው የምመክራችሁ just be familiar with the words። ሩሎች አሉ። አሁን የነገርኳቸውን አንድ ሩል ነው። ህጎች አሉ ወይ? አዎ አሉ። ምንድነው ማድረግ ያለባችሁ ይሄን ሩል ማስተር ለማድረግ ፋሚሊያር ሁኑ ቃላቶቹ ጋር። ኦኬ ሶ እኛ ብዙ ቪዲዮ ላንሰራ እንችላለን፣ ግን የእንግሊዝኛ በእንግሊዝኛ የሚያስተምሩት ፎሪነር እንደይባሉት ዩቲዩበሮች ኦር አስተማሪዎች ስላሉ ፎኔቲክ ሲምቦሎችን ካወቃችሁ በኋላ ለእናንተ በጣም ኢዚ ይሆናል። ሶ ኤ እና ደብሊው ለምሳሌ ቃል ልስጣችሁ። ኤስ ኤ ደብሊው አያችሁት? አሁን ይሄ ኤ አለበት አ ማለት አለብን ወይ ኦ ማለት ኤ ማለት አለብን፣ ግን ኮምፕሊትሊ አንልም። ምን ብለን ነው የምናነበው? ሶ ብለን ነው የምናነበው። ሶ ትላንት አይቼሽ ነበር አይ ሶ ዩ የስተርዴይ እንጂ አይ ሳው ዩ የስተርዴይ አለንም። ሶ ኤ እና ደብሊው ሲመጣ ኢትስ ኦ፣ ያኛው ደግሞ ኦ እና ደብሊው ሲመጣ ደግሞ አው ብለን አነበብነው እንጂ የተገለባበጠ ሳውንድ ማለት ነው። ይሄም ይባላል ዲስ ጆ ላይን አይደለም፣ ጃው አይደለም፣ ጆ ላይን ኢትስ ጆ ላይን። ሶ የምታነቡት ሲጻፍ ጄ ኤ ደብሊው ነው፣ ግን ጆ ብላችሁ የምታነቡት። ህፃኖች ቤቢዎች ዳዴ ሲሉ ክራውል ወይስ ክሮል? እስኪ አንብቡት እናንተ። ክራውል ወይስ ክሮል? እንደነገርኳችሁ ኤ እና ደብሊው አለበት። ሶ ኦ ማለት አለባችሁ። ሶ ክሮል ነው የምትሉት ማለት ነው። ሶ ጋይስ ይሄ ነው እንግዲህ this is the tip, this is all I can do for you። እኔ ማድረግ የምችለው ቲፑን መናገር ነው። ግን የምነግራችሁ ነገር ያው በስንት ጊዜ ለውጥ ይመጣል ከተባለ ሊትራሊ በሁለት ወር ውስጥ በደንብ ማንበብ ትችላላችሁ። ረጅም እንኳን ቃላቶች ባታነቡ። አሁን ለምሳሌ እኛ በሳምንት 3 ቀን ነው ክላስ የምንሰጠው፣ ኦንላይንም በአካልም ሲማሩ። በሳምንት 3 ቀን ለ1 ሰዓት ተምረው እንኳን እኔ የክን ጋራንቲ በሁለት ወር ውስጥ ድብና አድርገው የሚያነቡ ተማሪዎች አሉኝ በደንብ አድርገው። እናንተ ጊዜ የሚውሰድ አይውሰድ፣ ሩሎቹ እነዚህ ናቸው። ኦኬ እነዚህ ስቴፖቹ እነዚህ ናቸው። ሩሎች ብዙ አሉ። አስማች አስ ፖሲብል ቢ ፋሚሊያር። ኦኬ ቪዲዮዎች እዩ፣ የኛን እንትን ሰብስክራይብ አድርጉ። ኮዝን የሪዲንግ እና የራይቲንግ ቪዲዮዎች ብዙ ስለምሰራ ማለት ነው። በአካልም በኦንላይን መማር የምትፈልጉ ሰዎች ካላችሁ ደውሉልኝ። አይ ሲ ዩ ኦን ዘ ኔክስት ቪዲዮ።